የግብጽ ጠላትን እንዴት በጦር ያስታጥቃሉ ይላል። በግልጽ የኛ ፍላጎት የኛ ዓላማ ጋራ የሚጋጩ የሆኑ ነገሮች በኢማራትና በኢትዮጵያ በኩል የተፈጸመብን ሚራጅ 2000 የሚባለውን የጦር ጀት 20 ቁጥር የሚደርስ እንደሚሰጣት ኢማራት ይህንን በማድረጓና በመስጠቷ ሁለቱ ግብጽና ኢማራት መካከል ምን ሊፈጠር እንደሚችል የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። اهلا بيكم. النهارده احنا قدام تسريب عسكري بيهز اركان المنطقه. خبر لو تحول من نيه ይህ ዛሬ የማወራችሁ ጉዳይ ኢትዮጵያ እና ኢማራት መካከል በሐሳብ ደረጃ ያለ ነው፣ ግን ወደ ተጨባጭ ሁኔታ ለመለወጥ የሚሄድ ነው። እናም ወደ ተጨባጭ የተቀየረ ከሆነ የአካባቢውን የኃይል እርከን አሁን ካለበት አቀባመጥ በጣም በልዩ ሁኔታ የሚለውጠው ይሆናል ይላል። الواقع يبقى احنا بنرسم خريطه صراع جديده تماما في قلب افريقيا. ይሄ ማለት ምናልባትም ከዚህ በኋላ አዲስ ካርታ የኃይል አዲስ ካርታ እና አቀማመጥ በአፍሪካ ቀንድ እና አካባቢው ላይ ሊያስፈልገን ነው ማለት ነው። الحكايه مش مجرد طيارات طارت في عرض جوي، لا الحكايه انه في تقارير ነገሩ በኢማራትና በኢትዮጵያ ስምምነት በኢትዮጵያ አየር ላይ የተወሰኑ የጀት አውሮፕላኖች መንቀሳቀሳቸውና ትርኢት ማሳየታቸው አይደለም። لمواقع عسكريه عالميه بدات تتكلم عن نيه الامارات اهداء 20 مقاتله ميراج 2000-9 لإثيوبيا. ይልቅኑ ይህ የዓለም አንዳንድ የወታደራዊ ኢንፎርሜሽንን ከሚሰጡ ከሆኑ አንዳንድ የዜና አውታሮች የተረዳ ነው። ኢማራት ያው በተለምዶ ኢማራት ስለምንል ነው እንጂ ኢማራት ነው በትክክል እነሱ የሚሉትና የአረብኛውም ቃል የሚወስደው ያን ነው። ኢማራት ማለት የአንድ አሚር ብቻ ሳትሆን የብዙ አሚሮች ውህድ። ለዛ ነው الإمارات الاتحادية ወይም المتحدة የሚሉት ማለት አንድ ላይ አሚሮች ተሰባስበው የሚመሯት ማለት ነውና ብዙ አማራ ያላት ብዙ ምንድነው ይባለው ምሪት ነው አይደል? በአማርኛው በጣም የሚገርመው ነው። መሪ የሚለው አሚር ከሚለው ጋር በአረብኛም ጋር በጣም የተስማማ ነው በአማርኛው ጋር። እናም ይህ የኢማራት መንግስት ለኢትዮጵያ ሚራጅ 2000 የሚባለውን የጦር ጀት 20 ቁጥር የሚደርስ እንደሚሰጣት ወይም እንደሚሰጣት ተስማምታለች ይላል። انت متخيل الرقم 20 طياره من احدث ما انتجت فرنسا في فئه الميراج. ለመሆኑ ታስበዋለህ? ሚራጅ በሚባለው የታይፕ ወይም ደግሞ አይነት የሆነ ትልቅ አውሮፕላን የጀት ተዋጊ የሆነ ፈረንሳይ ካሏት ምርጥ ከሚባሉና በየጊዜው ከምታድሳቸው ከሆኑ አውሮፕላኖች ውስጥ 20 ቁጥር ለኢትዮጵያ ሲሰጣት هي قديمه بالمناسبه شويه، ولكن بتروح لدوله ما بينها وما بين مصر طار بايت في ميه النيل، وفيها عندها خلافات كمان وصلت للسما في ملفات الصومال. በተለይ ይህ አውሮፕላን ለኢትዮጵያ ሲሰጥ ምንም እንኳን ትንሽ እድሜው ተለቅ ያለ ማለት ረዘም ያለ ቢሆንም ነገር ግን ይህን ያህል ቁጥርና በዚህ ደረጃ
ኢማራት በኩል ለኢትዮጵያ በሚሰጥበት ወቅት ይህች ኢትዮጵያ ማለት ደግሞ ከግብጽ ጋር ያላት ግንኙነት እየታወቀ በውሃው ላይ ያለው ጉዳይ እየታወቀ ኢማራት ይህንን በማድረጓና በመስጠቷ ሁለቱ ግብጽና ኢማራት መካከል ምን ሊፈጠር እንደሚችል አስባችሁታል ወይ? السودان. فهل فعلا الامارات قررت ان هي تسلح خصم مصر الاول؟ ይሄ ማለት ኢማራት የመጀመሪያ የኢትዮጵያ ማለት የግብጽ ዋና ጠላትን ይሄ እንግዲህ لا يستحي شيئا مثل هؤلاء الحقود الحسود يتحدثون بكل صراحة أننا أعداء لهم مع أننا لا نقبل بهذا الكلام ولا نعاديهم نحن كإخوة يعني مصريين أشقاء لنا يعني أبدا بفلسوم إنيا النسون دزيانة ألات بنام بلن انده هزب عن قلساتشو ويم دقمو ليلا وقرتو بزي ملكو የግልጽ በሆነ ኦፊሻሎች ወይም ደግሞ አንዳንድ በጣም ግልጽ በሆኑ አይነት ሁኔታዎች ሌላው ምንም በማያገናኘን ነገር ከኢማራት ጋር የጦር ስምምነት ማድረግ ወይም የሆነ ኢትዮጵያ ውስጥ የተሻለ ነገር መገኘት ወይም ማድረግ ለደሱ ይህን አይነት ስሜት ይፈጥራል። በጣም ነው የሚያሳዝነው። እና ኢማራቶች እንዲህ ኢትዮጵያ የምትባል የመጀመሪያ የግብጽ ጠላትን እንዴት በጦር ያስታጥቃሉ ይላል። ይሄ መጀመሪያው በጣም የኢትዮጵያ የኢማራቶች ክፋት ነው። وايه السر ورا التوقيت ده بالذات؟ በተለይ በዚህ ወቅት ላይ ምንድነው ሚስጥሩ? هل هو رد فعل على خروج الامارات من سقطرى واليمن والتصدي ليها في السودان وارض الصومال؟ ለመሆኑ ይህ ሁሉ የምታደርገው ኢማራት ከየመን ጋር በተያያዘችው ሂደት ሳውዲም ሆነች ግብጽ በተቃራኒዋ ስለቆሙ ሌላው በሱዳን ላይ ባላት ፖለቲካም እንደዛው በተቃራኒው ስለቆሙ ነው ይሄ ሁሉ የምታደርገው? استعد يا صاحبي علشان النهارده هنفكك اخطر ملف عسكري. ስለዚህ አሁን ላይ እንዲህ አይነት አደገኛ የሆነ ወታደራዊ አሰላለፍ የመጣብን ስለሆነ ስለሱ ትንሽ እናወራለን። ممكن ياثر على مستقبلنا. ያ ማለት የኛን የወደፊት ሂደት በጣም በስጋት ላይ የጣለ ወይም ደግሞ ተጽዕኖ ያለው ነገር ነው ማውራ። نعرف هل الميراج هتكون القشه اللي هتقسم ظهر البعير اللي هو التحالف المصري الاماراتي እንግዲህ አሁን ላይ የኢማራት ሂደት ወይም ደግሞ በኢማራት በኩል የተፈጠረው ይህ የሚራጅ 20 ማለት ነው 20 ቁጥር ያለውን ወደ ኢትዮጵያ መስጠቷ እና የኃይሉን ሚዛን በዚህ ደረጃ እንዲያጋድል ማድረጓ በቃ የግብጽና የኢማራትን ጉዳይ መጨረሻ ደረጃ አደረሰው ማለት ነውን? كلموا لي بقى على المرتزقه المصريين اللي بيطبلوا للامارات ليل ونهار. እንግዲህ ዛሬ በጣም በተለይ መልእክቴ እነዚህ በኢማራት ፍቅር ሰክረው የኛን ብሔራዊ ጥቅም አሻግረው ለሚሰጡ ባንዳዎች በተለይ አደርሱልን ይላል። እንግዲህ በግብጽም ባንዳ አለ ማለት ነው። باندا بياجرو. بص يا سيدي علشان نفهم خطورة النية دي لازم نعرف انه طيارة الميراج 2000-9 دي مش اي طيارة، دي النسخة الاحدث والاقوى اللي الامارات طورتها بفلوسها في فرنسا. ይህ ዛሬ ምን እንነጋገረው ሚራጅ 20 የሚባለው ወይም ሚራጅ 2000 የሚባለው ከጥራዝ 9 ተብሎ የሚጠራው ይህ የጀት አይነት ዝም ብሎ ተራ ነገር እንዳይመስል። ምክንያቱም በፈረንሳይ የኢማራት ብዙ ገንዘብ ፈሶበት የተሻለ ተደርጎ በተሐድሶ ትልቅ ውጤት አግኝቶ የመጣ የሆነ የአውሮፕላን የጀት አውሮፕላን አይነት ነው የተዋጊ አይነት علشان تكون وحش في الجو. ያ ማለት በአየር ላይ በቃ ልዩ وحش ማለት በጣም ከባድ አደገኛ እንድትሆን ተደርጎ የተሰራ ነው። لما المواقع العسكرية تبدأ تسرب انه في نية لنقل 20 مقاتلة من النوع ده لإثيوبيا. እንግዲህ ብዙ ዜናዎች አሁን ላይ በተለያየ መልኩ እንዲህ አይነቱን ምርጥ የሆነ ልዩ የሆነ የአየር ጀት የአየር ኃይል ጀት ወደ ኢትዮጵያ 20 የሚደርስ ቁጥር እንደሚሄድ በተለያየ ዜናዎች የተነገሩ ነው። فاحنا هنا بنتكلم عن تغيير كامل في ميزان القوى الجوية. ስለዚህ በአሁኑ ሰዓት ላይ እየተነጋገርን ያለነው የአየር ላይ የሚዛን ኃይል ተለወጠ ማለት ነው። في شرق افريقيا تحديدا. በተለይ በምስራቁ የአፍሪካ ቀንድ አካባቢ ኢትዮጵያ طول عمرها نقطة ضعفها هي القوات الجوية. በነገራችን ላይ የኢትዮጵያ አንዱ ደካማ ጎን ብለን እኛ ከምንገልጸው ከነበረው ጉዳይ
የአየር ኃይሏ ነበር። በተለይ የአየር ኃይል ያው እንደምታውቁት በኢህአዴግ ጊዜ ኦልሞስት የተረሳ ሳር እንዲበቅልበት ተደርጎ የተተወ መሆኑን በአይኔ በብረቱ ሄጄ አይቻለሁ። ያንን እንዴት ደግሞ ለማስተካከል የተሄደበትን ሂደት እስካሁን ድረስ ባለው የተወሰነ ለማየት ችያለሁና እኛም እንደ አባይ ንጉሶች ባለፈው 2 ዓመት በፊት ከአንድ ግሩፕ ይዘን ባህር ኃይልን ጎብኝተን ነበር። የዛኔም ያየነውን ነገር አሳይተናቸዋል። አሁን ላይ በጣም ብዙ ዜናው ስለገነነ ሁላችን እኛ በዛው ውስጥ በቃ ምንም ማለት ነን ስናስበው። ምክንያቱም በጣም ብዙ ሰዎች ብዙ ዜና በኢትዮጵያ በተለይ ላይቭ በቴሌቪዥን በምንም ፕሮግራሙ ይተላለፍ ስለነበረ ነው ብዙም በዛ ጉዳይ ላይ ያላወራኋችሁ። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። مصر كانت دايما صاحبة اليد العليا في السماء. በዚህ አካባቢ የሰማይ ጉዳይ ከተነሳ የግብጽ ነበር እጇ ላይ ሆኖ የሚታይ ነበር ወይም በዚህ ጉዳይ ላይ የበላይነቱን የተቆጣጠረችው ግብጽ ነበረች። وده اللي كان عامل توازن غضع في ملف سد النهضة. ይሄ ደግሞ በህዳሴ ግድብ ጉዳይ ላይ ባለን ፋይል ላይ የተሻለ የሆነ መከራከሪያ ወይም ደግሞ መያዣ የሆነ ካርድ ነበረን። لكن لما الإمارات تفكر تهادي أبي أحمد ب20 مقاتلة قادرة على حمل صواريخ دقيقة وتنفيذ مهام هجومية، ነገር ግን አሁን ላይ 20 ሚራጅ 2000 የሚባለውን የ9ኛው ጥራዝ የሆነውን ጀት ለአቢ አህመድ ነው የሚለው ለኢትዮጵያ 20 ቁጥር ያለው ይህንን የሚያክል መሳሪያ አስረከበች ማለት ይህ መሳሪያ በላዩ ላይ በጣም አደገኛ የሆኑ ሚሳይሎችን መግጠም የሚያስችልና በጣም ረቂቅ የሆኑ በጣም ልዩ የሆኑ ኢላማዎችን ይዞ መተኮስ የሚችል የሆነ መሆኑ በጣም ጉዳዩ ያሳስባል። بعيدة المدى يبقى الإمارات ያውም በጣም ርቀት ላይ መምታት የሚችል የሆነ ሚሳይልን መያዝ የሚችል بتقول لمصر أنا بكسر تفوقك الجوي لصالح خصمك. ስለዚህ የዚህ የኢትዮጵያ የአየር ኃይልን በግብጽ በኩል የነበረውን የበላይነት የሚሰብር ተደርጎ ኢትዮጵያን በአየር ኃይል ብቁና የበላይ ለማድረግ የሚካሄድ ሂደትና የኢማራቱ ትልቅ የሆነ ስተት ብለን እናምንበታለን። الخبر ده لو صح فهو بيمثل صدمة لصانع القرار في القاهرة. ስለዚህ ይህ ጉዳይ ሲፈጸም ለግብጾች የፖለቲካ ውሳኔ ሰጪዎች ራሱ ግራም ያጋባና አደገኛ የሚሆን ጉዳይ ነው። إنه السلاح ده هو سلاح في الأصل صديق والمفروض إنه يكون موجود لحماية الأمن القومي العربي مش በተለይ እንደ አረብ ኢማራትን ካየናት ወዳጅ እና ጓደኛ መሆን የነበረባት ለአረቢቱ ለግብጽ ሀገር ነበር። ነገር ግን በተቃራኒ እንዴት ትቆማለች? لتهديد قلب مصر المائي. ያውም የግብጽን የልቧን የውሃ ደህንነቷን ጉዳይ የሚነካ በሆነ ነገር እንዴት ትተጋገዛታለች? القصة بدأت تاخد شكل حقيقي لما ظهرت الطيارات دي فعلا في سماء أديس أبابا في احتفالات ذكرى تأسيس القوات الجوية الإثيوبية 90. በተለይ ይህ ዜና በጣም እየተስፋፋ የመጣው በአልዓረቢ CNN ላይም እንደዛው እንደተጠቀሰው ኢማራት በኢትዮጵያ የዘጠናኛ ዓመትን ክብረ በዓል በተመለከተ በአየር ኃይል በኩል የተደረገውን ኤግዚቢሽን እና በዓል በማክበር ጉዳይ ላይ የኢማራቱ የአየር ኃይል መሳተፉን ተከትሎ ነው። وقتها الناس قالت ده عرض جوي وهيعدي يعني ولكن አንዳንዶች በቃ ይሄ እኮ የአየር ኃይል ትርኢት ነው በቃ ያልፋል ሲሉ ነበር።
المحللين العسكريين شافوا ان الوجود ده هو جس نبض او تمهيد للقرار الكبير. ነገር ግን ይህ ለትልቅ ውሳኔ መነሻ እና የልብ ትርታ መፈተሻ ይሉታል አንዳንድ ይህንን ጉዳይ የታዘቡና የሚተኑ ሰዎች። النية هنا مش جاية من فراغ، دي جاية في وقت العلاقات المصرية الإماراتية بتمر فيه بمرحلة برود غريب. ምክንያቱም ይህ ሁኔታ እየተከሰተ ያለው በግብጽና በኢማራት በኩል ያለው የግንኙነት ሁኔታ በጣም እየበረደ የቀዘቀዘ ባለበት ሂደት ላይ ነው። الإمارات شايفة إنه مصر بدأت تنسق مع السعودية لتقليص نفوذها في اليمن. በተለይ ኢማራት አሁን የታዘበችው ነገር ግብጽና ሳዑዲዎች በኢማራት በኩል የመን ላይ የሚደረገውን ፖለቲካ መቀነስና እጇን መሰብሰብ ላይ እየሰሩ መሆኑን ተረድታለች። وتحديدا في سقطرى اللي انسحبت منها الإمارات في يناير 2026. በተለይ አሁን ላይ ጃንዋሪ 29 አካባቢ የወጣችበት የሆነ ጉዳይ ላይ وسط ترحيب صامت من القاهرة. فهل الإمارات قررت إنها ترد الصعصعين؟ ስለዚህ አሁን ላይ ታዲያ በግብጽ በኩልም ይሁን በግብጽ ዝምታ በሳውዲ አንዳንድ ውሳኔዎች በኢማራት ላይ ከየመን ጋር በተያያዘ የተወሰደባትን እርምጃ አንድ ቁና በሁለት ቁና መልስ ልትሰጥ አስባ ይሆነ? قررت إنها تضغط على مصر في الوجع الحقيقي اللي هو سد النهضة. ስለዚህ ኢማራት ግብጽን የእውነት የሚያማት ቦታ ላይ ቁስሏ ላይ ለመቆንጠጥ ያሰበች ይመስላል። እሱም በህዳሴ ግድብ በኩል إنك تدي طيارات مقاتلة لإثيوبيا في التوقيت ده معناه إنك بتبعت رسالة انتقام سياسي واضحة. إيه مالت لإثيوبيا هايا ميراج 2000 طراز 9 የሚባለው መስጠት ማለት በቀጥታ የጦርነት አዋጅን በግብጽ ላይ እንደማድረግ ይቆጠራል። وبتقول للقاهرة إنه مفاتيح الضغط مش بس في إيديكم. ስለዚህ በካይሮ በኩልም በጫና ሂደት ከተመጣን እና ምንመጣጣ ከሆነ ጫና የማድረጉን ሂደት እኛ እናውቅበታለን እንታያለን አይነት ነው። ምክንያቱም እነሱ በየመን በኩል ጫና እንዳደረጉባቸው እያመኑ ነው። ስለዚህ ያንን ጫና መልስ ለመስጠት ኢትዮጵያን ተጠቅመናል። لو بصينا لنقاط التماس ما بين مصر وإثيوبيا هنلاقي إنها بقت ملتهبة بشكل በኢማራትና በኢትዮጵያ በኩል የሚገናኙባቸውን ዶቶች ወይም ነጥቦችና መስመሮች ስናይ በጣም ከፍ ያሉ ናቸው። غير مسبوق. إثيوبيا دلوقتي بتجري ورا حلم الوصول للبحر الأحمر. አንደኛ ምንም በማይቀደም መልኩ ነገሮች እየተፈጠኑ እየተሄዱ ነው ያሉት። ስለዚህ ከዛ ውስጥና አንደኛው አሁን ላይ የኢትዮጵያ የባህር በር ፍላጎት ላይ በጣም በሰፊውና በከፍተኛ ፍጥነት እየተጓዘች ነው። طريق اتفاقية مع أرض الصومال. ለምሳሌ ከሶማሌላንድ ጋራ በተደረገው አይነት ስምምነት በሌሎች ومصر وقعت بكل تقلها مع الحكومة الصومالية في مقديشو اتفاقية دفاع مشترك. ሌላው ሶማሌን ማዕከል አድርጋ ደግሞ ግብጽ ከሶማሌ ጋራ ወታደራዊ ስምምነትም ፈርማለች ወይም የጋራ መከላከል በሚል بيقرموا إثيوبيا بيقارا مكلاكل بلا فرمالك يعني توقع إن شاء الله 20 توقيع. وإثيوبيا أيضا راحت توقعت مع الصومال اتفاقية دفاع مشترك. ومع ذلك أيضا فجنود أثيوبيين موجودين لا زالوا ولكن لا توجد قوة مصرية ولا جندي بطيخ عندم يا قبس وتدرس كاون درس على الهدم نقدر إثيوبيا وتدرس كاون على الزاو እንደገና ደግሞ ኃይል ወይም ደግሞ የጋራ መከላከል ስምምነት በሚልም ደግሞ የኢትዮጵያ መንግስት ቀድሞ ሄዶ አድርጓል። الإمارات عندها استثمارات ضخمة في موانئ أرض الصومال. ሌላው ኢማራት በአርض الصومال ወይም ሶማሌላንድ ከፍተኛ የሆነ የወደብ ልማትን እና ኢንቨስትመንትን ተያይዘዋለች። ኢትዮጵያም አብራ ከሷ ጋር تبني قواعد هناك وبتحاول تصالح إريتريا على إثيوبيا عشان تبوظ التحالف المصري. ሌላው በዚህ ሂደት ኢትዮጵያ ከኤርትራ ጋር ባላት ሂደት ብዙ ሌላ ነገር ውስጥ ሳትገባ ሶማሌላንድ ላይ ከፍተኛ የሆነ የተጠናከረ ነገር እንዲኖራት በኢማራትና በኢትዮጵያ በኩል እየተሰራ ነው። يعني احنا قدام تضارب مصالح صارخ. ስለዚህ አሁን ላይ በግልጽ የኛ ፍላጎት የኛ አላማ ጋራ የሚጋጩ የሆኑ ነገሮች በኢማራትና በኢትዮጵያ በኩል የተፈጸመብን ነው። مصر عايزة تحمي سيادة الصومال وتمنع إثيوبيا من السيطرة على الساحل. سي ግብጽ በአሁኑ ሰዓት የሶማሌን ሉዓላዊነት ምናምን ለማስከበር ትጥራለች ይላል። وماذا لما كانت تتفق في 2020
تأخذ يعني قاعدة عسكرية في أرض الصومال. هل كانت في ذلك الوقت لا تنوي ولا تريد سيادة الصومالية؟ هذا كلام بطيخ المصري. ليلو يا جبسو يا توشا ويوشتنا يا مكدد عنده يزت يا صوماليان لؤلاوينتونت متفلقوت كهونا مجمرة بولتش هيا متاتشو يا صومالي لاندنا جبس يا طور بيز اني نوراتشو سمنت لمادرق لمن متاتشو ይሄ ነው ጥያቄ። የዛኔ የሶማሌላንድን እና የሶማሊያን አንድነት አትፈልጉም ነበር ማለት ነው? ሶማሊያ የዛኔ አኩርፋ ግብጾችን ባባረረች ጊዜ ማለት ነው። والامارات عايزه تامن استثماراتها وتوصل اثيوبيا للساحل حتى لو ده على حساب الصومال او على حساب مصر من خلال التحالف مع اثيوبيا. ስለዚህ ከዚህ በኋላ ኢማራት ከኢትዮጵያ ጋራ ግንባር ፈጥራ ኢትዮጵያን ተሸክማ አንድ ላይ አግዛ በበርበራ በኩል ከዛም በሶማሌላንድ በኩል ባሉት አንዱ የባህር በር ላይ ኢትዮጵያን የባህር ኃይል እንዲኖራትና የባህር በር እንዲኖራት ማገዝን ተያይዘዋለች። ይሄ ማለት ደግሞ ግብጽ የፈጠረችውን ከሞቃዲሾ ጋር ያለውን ግንባር በጣም የተጋፋች ነው። እንደዚሁ በአጠቃላይ የግብጽን ፍላጎትና በዚህ አካባቢ ያላትን የስትራቴጂ አካሄድ ያበላሸችባት ነው። نية إهداء الميراج هنا بتيجي علشان تقوي الموقف العسكري لإثيوبيا في مواجهة التحالف المصري الصومالي. سلازي يميراج يميراج 2020 قطر يمي هونون لا إثيوبيا مستت مالت بزيه ግብጽ የጀመረችውን የሶማሊያ እና የግብጽ አንድነትና አንዳንድ ሂደቶችን በቀጥታ ስጋት ላይ የሚጥለውና የሚያበላሸው ነው የሚሆነው። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ